ዋላ እየመጣሽ ተኛ አልጋው ሰፊ ነው ዋላ ያገሬ ሰው እንግዲህ ሴቶቹ እንግዲህ አንዳንዴ ከሰው ባል ፊንጥ የሚሉ ሴቶች እንግዲህ እንደዚህ እየተደረጉ በእውነት ለመናገር በጣም ያስጠላል። በጣም የሚደብር ነው። ከባለ ትዳር ወንድ ላይ እንደዚህ ፊንጥ ማለት እንደኔ መልካም አይደለም። አሁን ለምሳሌ አብርሽ የሚያደርገው እንግዲህ ሄርሜላ እና እዛ ደግሞ ናሂ ጋር የሚመጡት አንዳንድ ሴቶች ኮልኮሎች የራስም ነገ በኔ የሚባለው ነገር እኮ አለ። ነገ በኔ ላይ ይሆናል ይሄ ነገር። እኔ ከዚች ልጅ ላይ ያረኩት አንዷ ሰው በነገራችን ላይ ግን ሰው የዘራው ነው የሚያጭደው እና እስከዚህን ድረስ ባለትዳር ወንድ አፈቅርሃለሁ የፍቅር ጥያቄ እዛ አጨብጫቢዎቹ ደግሞ የሚያዝንልህ የሚልልህ እያሉ ማገብገብ። ሲቀጥል ደግሞ እንግዲህ በነገራችን ላይ ወንድ ልጅ 30 ኮፍታራና ቆፍጣና ቢሆንም ያው ሴት ልጅ ታሳስታለች እና ባለትዳር ወንድ ጋር አለባበስ እንኳን ቁምጣ ተለብሶ አፈቅርሃለሁ ተብሎ ከዛ ላይ እንግዲህ ሩታ ያው እውነት ለመናገር ግን ሩታ ልብ ገዝታለች ማለት ነው። ያው ከልጅነት ወደ አዋቂነት መጣለች እና አንዳንዴ እኔ ከሩታ ክፍተት የማይበት ምን ምክንያት አለ መሰላችሁ? ሩታ በዚህን ሰዓት አልፈልግም ስትል ለጠላት ደስታ ብየሆንሽ እየሄደች ነው ማለት ነው። ምን አለ መሰላችሁ? ሄርሜላ ፀሐይ ወጣላት። አሁን ግን ሩታ ነቅታለች፣ ከእንቅልፏ ነቅታለች ማለት ነው እና ቢያንስ ይህን ልጅ አበጣገቡ ከሆነሽ ያቺ እንግዲህ ያው ከስራ ምን እንደምትወስን ፈጣሪ አምላክ ይወቀው ማለት ነው። በነገራችን ላይ ግን እንዲህ የምታደርጉ ሴቶች ብትጠነቀቁ መልካም ነው። አታልቅሳ ዝም መስበት ጡጦን ስጫት እና አብርሽ ደግሞ እንግዲህ ሁለታችሁንም አልፈልግም ውጡልኝ ይላል። እንግዲህ ሩም ውስጥ መተው አላምርም የወለድከው መስላለሁ ትላለች ሩታዬ። ደግሞ እውነት ለመናገር መውለድ አዎ ብዙ ነገሮችን አኬር ያስጥላል፣ ግን ራስን ከጠበቁ ደግሞ ያው ነው ማለት ነው እና ሁሉም ቀረም እንግዲህ አብርሽ ያው ወደ ልጁ እናት መመለሱ የማይቀር ነው። አንደኛ ልጁን በሰላም ማሳደግ ያስፈልጋል። ልጅ ያለ እናት ያለ አባት ማደጉ በጣም ከባድ ነው ማለት ነው እና ልጆች በእናትም በአባትም ሲያድጉ ያላቸው ስሜት እየጨመረ እያደገ ይዳበረ ይሄዳል ማለት ነው። አንቺ ደግሞ ከዚህ ሁሉ ዛቻና ስድብ ምን ነው ቢቀርብሽ እህቴ? እንዴ ክንብል ደፋ ሳይበላው ተደፋ ያገሬ ሰው ለዚህን ያህል በኢየሱስ አለሻ ነው እስማ እስከዚህ ድረስ እየተዋረድሽ የአብርሽ ቤተሰብ አንድ የሚፈልግሽ የለ። ስለዚህ ከልጁ ከወንድማችን ህይወት ውጭ እያሏት ሄርሜላ ደግሞ እንግዲህ ተጣብቃለች ማለት ነው እና አብርሽ ደግሞ ሁለቱን አልፈልግም ነፃነትና ሰላሜን ነው የምፈልገው እያለ እንግዲህ ይንጨራጨራል። ሩታ ደግሞ ፈክታ ዘና ላድርግህ ትላለች። ሄርሜላ ደግሞ አመመኝ ራሴን ትላለች። ምን ይሻላል ታዲያ? እስኪ ተመልካቾች ምን ትላላችሁ? ቆይ ጤና ግን አለ? ጤነኛ ናቸው ይመስላችኋል? አይመስላችሁም? እስኪ